በአሁኑ ሰዓት ሰበር ዜና ሰምቷል። ታዳጊዎቹ በፖሊስ ቁጥጥር ስር መዋላቸው ተነግሯል። አንዲትን ታዳጊ ሴት በብዛት በመሆን ሲቀጠቅጧትና ሲደበድቧት የሚያሳየው ቪዲዮ በተለይ ሶሻል ሚዲያው ሲሰራጭ ቆይቶ ነበር። ይህንንም ኃላፊነት የጎደለውን ተግባር ተከትሎ ብዙዎች ቅሬታቸውን እያቀረቡ ነበር። ታዲያ በአሁኑ ሰዓት እንደተነገረው ከሆነ እነዚህ ታዳጊዎች በፖሊስ ቁጥጥር ስር እንደዋሉና በፖሊስ ማጣራት እየተደረገባቸው እንደሆነ በአሁኑ ሰዓት ተነግሯል። ከፍተኛ የሆነ ጥቃትና ድብደባ የደረሰባትም ታዳጊዋ በአሁኑ ሰዓት በጥሩ መልኩ እንደምትገኝ በአሁኑ ሰዓት እየተነገረ ይገኛል። እናም የማህበረሰቡን ጥቆማ ተከትሎ የአዲስ አበባ ፖሊስ እነዚህ ግለሰቦች እነዚህን ታዳጊዎች በቁጥጥር ስር አውሏል። አዲስ ነገር ካለ ማሳወቃችሁናል። ብሩክ ነኝ። በጣም አስነዋሪ ነገር ነው። ያው ተንቀሳቃሽ ምስሉ መውጣቱ መልካም ነው። ምንም እንኳን በጎ የሚያስተምረው ነገር ባይኖርም ለልጅቷ ፍትህ እንድታገኝ የሚያስችል ነው። በዚህ ሂደት ውስጥ ግን ያው ማህበረሰቡ በተለይም እነሱን በቅርበት የሚያውቃቸው እነሱ ተጠያቂ እንዲሆኑ ለህግ አካል ደግሞ በማመልከት የሚጠበቅበትን ማህበራዊ ኃላፊነት ሊወጣ ይገባል። ያው እንግዲህ እንዲህ አይነት ነገሮች ሲኖሩ አስተማሪ የሆነ ቅጣትም ያስፈልጋል። በቃ ተያዙ ይባላል፣ ጉዳዩ ይረሳል። ከዛ እንደዚህ አይነት ደግሞ ነገ ደግሞ ሌላ እናያለን እና በጣም ዘግናኝ የሆኑ ነገሮችን ዘግናኝ የሆኑ በደሎችን የሰው ልጅ ሆነ በተለይ ሴት ሆነ ሴት ላይ ከባድ ነው። ኃይል ደግሞ አሁን ቀረኩ የሰው ልጅ ተነጋግሮ መግባባት የሚችልበት ዘመን ላይ ወላጅ ልጁን መቅጣት ያቆመበት አይደለም። የሰው ልጅ ለህያ ለምንዱላ በሚባልበት ዘመን ላይ የዱሮውን የሚመስል እንደው ካሜራ እየተቀረጸ አይመስለኝም እንጂ ድሮኛ ራሱ ልጅነታችንን በጣም ማረሳቸው እነዚህ የበርበሬ መታጠን ጉዳይ ምናምን ስለተወደደ ነው እንጂ በርበሬው አሁን የሚያደርጉ ሰዎች ያሉ እንትኑ ይኖራል ብያስባል። ተነሳሽነቱና ጭካኔው ያው በየጊዜው እኮ ይኖራል። ሰይፍሻው በየትውልዱ አንዳንድ አግባብ ያልሆኑ ነገሮች እኮ ይኖራሉ እኮ አይደለ? ማለት ብዙ ሰው ሊቃወማቸው የሚገባቸው የተቃወማቸው ጉዳዮች አሉ። እኔ አሁን የማይገባኝ ነገሮች አንዳንድ ነገሮች ሰው በቃ ማለት አሁን አይምሮን ካልሳት ጤነኛ አይምሮ የሚያስብ ጤነኛ ከሆነ እንደዚህ አይነት ነገር እያደረገ ሰው ጋር ቪዲዮ ሲወጣ ምን ሊጠብቁ ነው? ሐሳባቸው ምን? ጥፋቱ የማንም ይሁን ነው ማለት ጥፋት በዚህ መልኩ ማስተናገድ ፈጣሪ ያጋለጣቸው ነው። አሁን ለምሳሌ እንዲህ አይነት ነገሮች እኮ ሳይቀረጹ እኮ ብዙ አሉ በየቤቱ። እሱን እንግዲህ እሱ ይቁጠረው። ግን ደግሞ እንዲያደርጉና ህዝብ ሁሉ እንዲቆጣ እነሱም ተይዘው እንዲጠየቁ ምክንያት የሆነው ግን ራሳቸው ቀርጾ ያወጡት ቪዲዮ ነው። ፖሊስ በሰጠን መረጃ መሰረት ህዝቡ ቪዲዮውን ሴቭ ስላደረገው ነው እንጂ የቀርጸው የለጠፉት አካላት አጥፍተውታል። እና እንዲህ አይነት ነገሮች እንዳይደገሙ አስተማሪ የሆኑ ቅጣቶች ግን ያስፈልጋል። እርስ በርስ መተዛዘን፣ እርስ በርስ መከባባት ወይም ደግሞ አንዳንድ ግን እውነቱን ለመናገር አሁን በሰለጠነው ዓለም እኛ ሀገር እንዴት እንደሚመጣ አላውቅም እንጂ አንገር ማኔጅመንት የሚባላል ንዴትህን ብስጭትህን መቆጣጠር ሰውም ሳትበድል የከፋ አደጋ ሳታመጣ የሚያናድድ ነገር ቢያጋጥምህ እንዴት ያንን ነገር ስተቱን በስህተት ሳታርም እንዴት ታልፋለህ ያንን አጋጣሚ የሚል ትምህርት ይሰጣል። ታውቃላችሁ እኛ ሀገር ግን እኔ እንጃ እንግዲህ አረ ለባይት ራሱ በጣም ከባድ ስሙ እኔ ማለት ነው በጣም ነው እርር ድብን ያልኩት ይሄ ቪዲዮ ሳይው ማለት ነው ምን ነው አጠገቧ ከኋላ በነበርኩኝ ምናምን ያልኩት። ኤኒዌይ እስኪ መረጃውን ላደርሳችሁ። መጀመሪያ በዓለም ባንክ አካባቢ የተፈጸመ አሳዛኝ ድርጊትና የብዙዎችን ልብ የነካው የጉልበተኞች ቪዲዮ አድማጮቼ ናሴ 10 2018 ዓ.ም እስኪ ሙሉ መረጃውን ላደርሳችሁ። ቤቱን ፎሎ አታደርጉም? ቪዲዮ ላይክ ሼር ይደረግ። ይህ ቪዲዮ በጉርሻ ፔጅ ቴሌግራም ላይ ማለት ነው ከተለቀቀ በኋላ በብዙዎች ልብ እንግዲህ ትልቅ ቁስልና ቁጣን ፈጥሯል ማለት ነው። በማህበራዊ ሚዲያ ገጾች ላይ በስፋት እየተሰራጨ የሚገኘው ይህ አጭር ቪዲዮ በወጣቶች መካከል ስላለው አደገኛ የጉልበተኝነት እርስ በርስ ቡሊ መዳረግና አካላዊ ትንኮሳን ቁልጭ አድርጎ አሳይቷል ማለት ነው። በቪዲዮ ላይ የታየው አሳዛኝ ሁኔታ እንዲህ ነው። ቦታው ድርጊቱ የተፈጸመው በዓለም ባንክ አካባቢ እንደሆነ እየተነገረ ይገኛል። ጥቃቱ አንዲት ወጣት በተቀመጠችበት ወቅት ማለት ነው ከአንዳንድ ሌሎች ወጣቶች ማለት ነው ያልተገባ አካላዊና ስነ ልቦናዊ ትንኮሳ ሲደርስባት ይታያል። ከባድ የህሊና ቁስል በአካልም ሆነ በቃል የሚያደርሰው ትንኮሳ እንግዲህ በተጎጂው ላይ ቀላል የማይባል የስነ ልቦና ጫና ያሳድራል። እኛ እንደ ማህበረሰብ ምን ማድረግ አለብን? እግሯን አንስታ
ወገቧን እስክትመታ ድረስ እንግዲህ ሴት ልጅ ሴትን ስትመታ እንግዲህ ተመልከቱ። ከመቅረጽ ይልቅ ሁላችንም ማስቆም መሰል አሳዛኝ ሁነቶች ሲያጋጥሙ ስልክ አውጥቶ ከመቅረጽና ከማሰራየት ይልቅ ሁኔታውን በኃላፊነት ማስቆምና ተጎጂውን መርዳት ቀዳሚ ተግባራችን ቢሆን እላለሁ። ህጋዊ እርምጃ ይወሰድ በዚህ ጉዳይ ላይ። ይህ አይነቱ ነውረኛ ድርጊት ማለት ነው ለቀጣዩ ትውልድ በጣም አደገኛ በተለይ በቪዲዮ ከተሰራጨ በኋላ ማለት ነው ጥንቃቄ ይደረግ። አካል እንግዲህ በአስቸኳይ አስፈላጊው ህጋዊ እርምጃ ቢደረግበት ማለት ወዳለው ጉልበተኝነትን አንታገስ። ጉልበተኝነት በምንም አይነት መስፈርት ልንታገሰው የሚገባ ድርጊት አይደለም። ወጣቶች እርስ በርሳቸው በክብር በፍቅርና በኃላፊነት ሁሉም ሰው እኩል ሆኖ ተሳስቦ መኖር መቻል አለበት። እርስዎ በዚህ ጉዳይ ላይ ምን ይላሉ? በዚህ ጉዳይ ላይ ያሉትን አስተያየት በኮመንት ያካፍሉ። ነገሩ በጣም አስደንጋጭ ነው። እነዚህ ልጆች ያደረጉት ነገር ፈጽሞ ከነሱ የማይጠበቅ ነገር ነው። እኩያቸውን ባልተገባ ሁኔታ ሲጨቁኑና ያልተገባ ነገር ሲያደርጉ ተመልክተናል። በዚህም ብዙዎች ተቆጥተዋል፣ ብዙዎች ተናደዋል። ፍትህ ይሰጣት እያሉ ነው። ቪዲዮ እንኳን ወጣ እሷም በዚሁ ነፃ ትወጣለች ምናምን ብላችኋል፣ ብዙዎች ብለዋል እንደዛ። ግን ከዚህ በፊትም ብዙ አይነት ቪዲዮዎች በዚህ መልኩ በእንደዚህ አይነት ሁኔታ ተለቀው የት እንደደረሱ ሳናቅ አልፈዋል። በጣም ብዙ አስከፊ ነገሮች አልፈዋል። በዚህ መልኩ የት እንደደረሱ ሳናቅ ማለት ነው። በህግ ተይዘዋል ምናምን ተብሎ ጉዳዩ ምን እንደደረሰ ሳናቀው ለሌሎች መማሪያ የሚሆን ነበረ። ግን እንዴት እንዳለቀ ሳናቀው በህግም ሳይያዙ አልፈዋል። እና ከዚህ በፊትም ብዙ ሰዎች ብዙ ሰራተኞችን ምናምን ሲደበድቡ የሚያሳዩ ቪዲዮዎች ከዚህ በፊት ተጋርተው እንደዚሁ ሰዎችን አስቆጥተው ግን ከዛ በኋላ እርምጃ ሲወሰድባቸው አላየንም። እንደዚህ የሚያደርጉ ሰዎች ላይ አሁንም በእነዚህ ልጆች ላይ ክስ ቀርቦባቸዋል እየተባለ ነው። ግን በስነ ስርዓት አስተማሪ የሆነ ቅጣት ሲቀጡ ቢያሳዩና ለሌሎችም መማሪያ እንዲሆን ቢያደርጉት ለነሱም ከዚህ ስራቸው እንዲመለሱ የሚያደርጋቸውን አስተማሪ ቅጣት ቢሰጧቸው ጥሩ ነው ብዬ አስባለሁ። ፍትህ ይስፈን በሚለው ነገር ግን እንደ ዓለም አቀፍ ፍትህ የመስፈኑ ነገር እርግጠኛ መሆን አይቻልም እና እንደ ዓለም ፍትህ የለም። ፍትህ የሚያሰፍነው ፈጣሪ ብቻ ነው። እሱም ደግሞ ሲፈርድ በስነ ስርዓት ይፈርዳል እና ፍትህን መስጠት የሚችለው ፈጣሪ ብቻ ነው። ግን እስካለን ድረስ የምንተዳደርበት ህግ አለና ህግና ደንቡ በሚያዘው መሰረት አስተማሪ የሆነ ቅጣት ቢቀጡ ለሌላው መማሪያ እንዲሆን ይሆናል ብዬ አስባለሁ። በሌላው መልኩ ደግሞ እንደዚህ አይነት ጉዳት የደረሰባት ልጅ በጣም የምታስተናግደው ህመም አንደኛ የስሜትም ጭምር ነውና አይዞሽ ልንላት ይገባል። አይዞሽ ልንላት ከጎኗ ልንሆን ይገባል። ልናጽናናት ይገባል። የደረሰባት ስሜት በጣም ከባድ ነው የሚሆነው። የበታችነት ስሜት ምናምን እንዳይሰማት ለማድረግ ከጎኗ መሆን አለብን። ልናግዛት ይገባል። ልጅቷንም ካለችበት ነገር ማውጣት ነው ዋናው ነገር። እነሱ ላይ ትኩረት ማድረግ ሳይሆን እሷ ካለችበት ስሜት ጉዳት እንድትድን አይዞሽ ልንላት ይገባል ብዬ አስባለሁ። በሌላ መልኩ ግን እንዳየነው ነው ፍትህ ይሰፍናል ብሎ ማሰብ ባይቻልም አስተማሪ ቅጣት ቢቀጡ ጥሩ ነው ብዬ አስባለሁ። ከዚህ በፊትም በጣም ብዙ የሆኑ አሰቃቂ ወንጀሎች ተፈጽመው እንዲሁ ሶሻል ሚዲያ ላይ ተራግበው ፍትህ ሳያገኙ ወይንም ፍርድ ሳይሰጥባቸው አስተማሪ ቅጣት ሳያገኙ ያለፉ በጣም ብዙ አሉና ይህም እንደዛ ሆኖ ለሌሎችም እድል እንዳይከፍት አስተማሪ የሆነ ቅጣት መቀጣት አለባቸው ብዬ አስባለሁ። በተረፈ ግን ልጅቷን አይዞሽ ልንላት ይገባል። ከጎኗ ልንሆን ይገባል። ከደረሰባት ጉዳት እንድታገግም ሁላችንም ልናግዛት ይገባል እላለሁ። አመሰግናለሁ።